ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሊንሽ መልስ አብራችሁ ቆይታ የማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ሰራዊቱ ከአድዋ ድል የወረሰውን ጀግንነትና ጽናት ጠብቆ ማስቀጠል እንዳለበት የምስራቅ እዝ ጤና ኃላፊ ኮሎኔል ደምሌ አማረ ገለጹ። 130ኛው የአድዋ ድል በዓል አድዋ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በምስራቅ እዝ በፓናል ውይይት ተከብሯል። ሌኖክ ግርማ ዘገባ አያንቱ አህመድ 130ኛው የአድዋ ድል በዓል አድዋ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በምስራቅ እዝ በፓናል ውይይት ተከብሯል። በመድረኩ የአድዋ ድል የብሔራዊ አንድነትና የኢትዮጵያ እድገት መሰረት፣ አድዋና የኢትዮጵያ ብሔራዊ ጥቅም፣ የአድዋ መንፈስ ለሁለንተናዊ የኢትዮጵያ እድገት እንዲሁም በቀጣይ ከሰራዊቱ ምን ይጠበቃል በሚሉ ርዕሰ ጉዳዮች ላይ ሰነድ ቀርቦ የፓናል ውይይት ተደርጓል። የምስራቅ እዝ ጤና ኃላፊ ኮሎኔል ደምሌ አማረ የአድዋ ድል የኢትዮጵያ ህልውና የተረጋገጠ ብሔራዊ ክብሯ የታደሰበትና በዓለም መድረክ እንደ ሀገር እንድንቆም ያስቻለ መሆኑን ገልጸዋል። የብሔራዊ አንድነትና የኢትዮጵያ እድገት መሰረት የሆነው የአድዋ ድል በዓልን የምናከብረው ሀገራችን የጀመረችውን የማንሰራራት ጉዞ በተግባር ለዓለም ባረጋገጥንበትና በከፍተኛ የእድገት ጉዞ ላይ መሆኗን ባበሰርንበት ወቅት ነው ብለዋል። ሀገራችን ኢትዮጵያ በውስጥም በውጭም ተጽዕኖ ውስጥ ሆና በየዘርፉ ያስመዘገበቻቸው ውጤቶች በአድዋ ድል መንፈስ በተከናወኑ ተግባራት የተገኙ ስኬቶች መሆናቸውንም ኮሎኔል ደምሌ ገልጸዋል። በመሆኑም የአድዋ ድል በዓልን ስናከብር በአሁን ጊዜ ሉዓላዊነታችንንና ብሔራዊ ጥቅማችንን ለማስከበር የምናካሄደውን ጥረት ለማደናቀፍ የሚጥሩ ታሪካዊ ጠላቶቻችንንና የእነሱ ተላላኪዎችን በመፋለምና ሀገራዊ ብልጽግናን በማስቀጠል ላይ ለሚገኘው የመከላከያ ሰራዊት ክብር በመስጠት ሊሆን ይገባል ብለዋል። ሀገሪቱ ብሔራዊ ጥቅሞቿን ለማስጠበቅ የምታደርገውን ጥረት ለማኮላሸት የውጭና የውስጥ ጸረ ሰላም ኃይሎች የሚያደርጉ ርብርብ ለማክሸፍ የአድዋን መንፈስ ለሁለንተናዊ የኢትዮጵያ እድገት በመጠቀምና ብሔራዊ ጥቅማችንን በማስጠበቅ ረገድ ሰራዊቱ ሀገራዊ ግዳጁን ማላቅ እንዳለበትም አስገንዝበዋል። ሰራዊቱ ከአድዋ ድል የወረሰውን ጀግንነትና ጽናት ጠብቆ ማስጠበቅ እንዳለበት የጠቆሙት ኮሎኔል ደምሌ የሰራዊቱ ዋነኛ ዓላማው ሰላምና ብልጽግናን እውን ማድረግ ብቻ በመሆኑ ለሀገራዊ የማንሰራራት ጉዞ ቀጣይነት የሚጠበቅበትን ሁሉ መፈጸም እንደሚኖርበትም አስገንዝበዋል። በፓናል ውይይቱ ላይ የተሳተፉት የሰራዊቱ አባላት በበኩላቸው የአድዋ ድል በዓልን ስናከብር ታሪክን ከማስታወስ ባለፈ ማንኛውንም ሀገራዊ ተልዕኮ በአሸናፊነት ለመፈጸም ዝግጁነታችንን በማረጋገጥ ሊሆን ይገባል ብለዋል። በምስራቅ እዝ በፓናል ውይይት በተከበረው 130ኛው የአድዋ ድል በዓል ላይ በዓሉን የሚያስታውሱ የተለያዩ ወታደራዊ ትዕይንቶች ቀርበዋል። በፓናል ውይይቱ የምስራቅ እዝ ከፍተኛ መኮንኖችና ሌሎች የሰራዊት አባላት ተገኝተዋል። ሐረርን የሕክምና ቱሪዝም መዳረሻ ለማድረግ ባለፉት 4 ዓመታት ከ6 ወራት በተከናወኑ ተግባራት ተጨባጭ ውጤቶች መመዝገባቸውን የክልሉ ጤና ቢሮ አስታወቀ። በሐረሪ ክልል ባለፉት 4 ዓመት ከ6 ወራት በጤናው ዘርፍ በተሰሩ ስራዎች ዙሪያ የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ አድርገዋል። ዘገባው የሄኖክ ግርማ ነው። የአብስራ ሰገድ እንደሚከተለው ታቀርበዋለች። በሐረሪ ክልል ባለፉት 4 ዓመት ከ6 ወራት በጤናው ዘርፍ በተሰሩ ስራዎች ዙሪያ የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ አድርገዋል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን እንደሚሉትም በክልሉ ባለፉት 4 ዓመት ከ6 ወራት በከተማና ገጠር የጤናው ዘርፍ ሁሉን አቀፍ ተደራሽነትና ጥራትን በማሳደግ በተከናወኑ ሰፊ ተግባራት ተጨባጭ ውጤት ተመዝግቧል። በዚሁም በሽታን በመከላከልና አክሞ በማዳን የጤና ፖሊሲ መሰረት የጤና ማዕከላት ተደራሽነትን ከፍታዊነት ጋር በማጣመር ውጤታማ የሆነ በሽታን የመከላከልና አክሞ የማዳን ስራ መሰራቱን ገልጸዋል። ባለፉት 4 ዓመታት ከ6 ወራት በዘርፉ በተሰራው ውጤታማ ስራ በክልሉ የእናቶችና ህጻናት ሞት ምጣኔ በከፍተኛ ደረጃ መቀነስ ተችሏል ነው ያሉት። እንዲሁም ተላላፊና ተላላፊ ባልሆኑ በሽታዎች መከላከል ላይ ሰፋፊ ውጤታማ ስራዎች መሰራታቸውን የገለጹት ዶክተር አብዲ በተለያዩ ወቅቶች የተከሰቱ ወረርሽኞችን ጉዳት ሳያደርሱ በቀላሉ መቆጣጠር መቻሉንም ጠቁሟል። በህይወት ፋና ሁሉን አቀፍ ሆስፒታል አገልግሎት እየሰጠ ያለው የክብር ዶክተር አሊ ቢራ መታሰቢያ የካንሰር ህክምና ማዕከል የጨረር ህክምና እንዲሁም የኩላሊት እጥበት አገልግሎት በጁገል ሆስፒታል በማስጀመር በአመት ለብዙ ዜጎች አገልግሎት የመስጠት አቅም መፈጠሩንም አክለዋል። በተመሳሳይ የክልሉ መንግስት በፈጠረው ምቹ ሁኔታ የግል የጤና ተቋማት ወደ ዘርፉ በስፋት በመግባት አገልግሎት እየሰጡ መሆናቸውንም ጠቅሰዋል። በክረምት የጤና በጎ ፈቃድ አገልግሎት ለበርካታ
ዜጎች ነጻ የጤና ምርመራና ሕክምና አገልግሎት እንዲያገኙ ተደርጓል ያሉት ዶክተር አብዲ የጤና ባለሙያዎችን ክብርና ጥቅም ለማጎልበትም የሚያስችሉ አበረታች ተግባር መከናወናቸውን ተናግረዋል። የክልሉ መንግስት ለጤና መሰረተ ልማት ግንባታ ከፍተኛ በጀት በመመደብ በከተማና ገጠር ሞዴል የሆኑ አዳዲስ የጤና ተቋማትን በማስፋፋት የህብረተሰቡን ተጠቃሚነት ለማረጋገጥ የሚያስችሉ አያሌ ተግባራት መከናወናቸውንም ገልጸዋል። ክልሉ በአሁኑ ወቅት ተመራጭ የጤና አገልግሎት መዳረሻ የሆነ መጥቷል ያሉት ዶክተር አብዲ ከክልሉ አልፎ ከምስራቁ የሀገሪቱ ክፍሎችና ከአጎራባች አገራት ለሚመጡ ታካሚዎች የጤና አገልግሎት እየሰጠ መሆኑንም ጠቁመዋል። ዲጂታል ጤናን ለማረጋገጥና የአገልግሎት ቅልጥፍናን ለማሻሻል በርካታ እርምጃዎችን መውሰዳቸውንና የጤና መድን አገልግሎት ተጠቃሚ የሆኑ አቅመ ደካማ ዜጎች ቁጥርን በማሳደግ አበረታች ስራዎች መሰራታቸውን ጨምረው ገልጸዋል። በመሆኑም ሀረር የሕክምና ቱሪዝም ማዕከል በማድረግ በዘርፉ የተገልጋዮችን እርካታ ለማሳደግ እየተከናወኑ ያሉ ውጤታማ ተግባራት ተጠናክረው እንደሚቀጥሉም ዶክተር አብዲ አረጋግጠዋል። ሙስናና ብልሹ አሰራርን የሚጸየፍ ህብረተሰብ መገንባት ከሁሉም እንደሚጠበቅ የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳል ሙላቱ ገለጹ። በክልሉ ሶፊ ወረዳ በጸረ ሙስና ዙሪያ ላይ ያተኮረ የግንዛቤ ማስጨበጫ መድረክ ተካሂዷል። ፍቃዱ በላይ በሐረሪ ክልል ሶፊ ወረዳ በጸረ ሙስና ዙሪያ ላይ ያተኮረ የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳል ሙላቱ የዕለቱ መድረክ በዋናነት ከክልሉ ከሶፊ ወረዳ ለተውጣጡ የማህበረሰብ ክፍሎች በጸረ ሙስና ዙሪያ ግንዛቤ ለመፍጠር ታልሞ የተዘጋጀ መድረክ መሆኑን ገልጸዋል። የመድረኩ ዓላማም ለሀገሪቱ ብሎም ለክልሉ ማነቆ የሆነውን ሙስናን በመታገል ረገድ የማህበረሰቡን ሚና በማጠናከር የትግሉ አካል ለማድረግ መሆኑንም አመላክተዋል። ሶስቱ የገጠር ወረዳዎች ላይ በሙስናና ብልሹ አሰራር ዙሪያ በየደረጃው ላሉ የቀበሌ አመራሮች፣ የሃይማኖት አባቶች እንዲሁም ሌሎች ባለድርሻ አካላት ላይ በስነ ምግባራዊ አመራር ዙሪያ ያሉትን ችግሮች ነቅሰን አውጥተን ስልጠናውን መስጠት ጀምረናል ማለት ነው። ዋናው ዓላማ ያው እንግዲህ ብልሹ አሰራርና ሙስና ለሀገራችንም ለክልላችንም ትልቅ የእድገት ማነቆ የዲሞክራሲያችን ማነቆ መሆኑን በመገንዘብ የተሻለ ስራዎች እየተሰሩ ያሉበት ሁኔታ አለ። ያንን ከማጠናከር አኳያ ግን ማህበረሰቡ የዚህ የትግላችን አካል እንዲሆን ሙስናና ብልሹ አሰራርን ከመከላከል ረገድ አመራሩና ማህበረሰቡ ትልቅ ድርሻ እንዳላቸው የገለጹት ኮሚሽነሩ በዚህም በቂ እውቀት በመጨበጥ መታገል እንደሚጠበቅባቸው ነው ያመላከቱት። ሙስናን በመጠየፍ ረገድ የሃይማኖት አባቶችና የሀገር ሽማግሌዎችም ሚናቸው የጎላ መሆኑን በመግለጽ ሙስናን ለመታገል በሚደረገው ጥረት ሃይማኖታዊ አስተምህሮቶችን በመስጠት የበኩላቸውን ሚና ሊወጡ እንደሚገባም አጽንኦት ሰጥተዋል። ሙስናና ብልሹ አሰራር ላይ ማህበረሰቡ አመራሩ የራሱን ድርሻ ከግንዛቤ ወስዶ በቂ እውቀት ጨብጦ መታገል እንዳለበት ይህንን እውቀት ይህንን ግንዛቤ ደግሞ አስርጸን በተለይ በየደረጃ ያሉ የቀበሌ አመራሮች፣ ሃይማኖት አባቶች፣ በየደረጃው የሚሰሩ ቁልፍ ባለድርሻ አካላቶቻችን በዚህ ዙሪያ ላይ ከኛ ጎን ተሰልፈው አሁን የተጀመረውን ልማት ዲሞክራሲ ሀገራችን እያደረገች ያለችውን ፈጣን እድገት ከማስመዝገብ አኳያም ከጎናችን ተሰልፎ ይሄን የጀመርነውን መልካም ስራዎችን ለማጠናከር ከጎናችን እንዲሰለፉ ለማድረግ ነው ዋናው ዓላማ። ሰልጣኞቹም ያገኙትን እውቀት ወደ ተግባር በመቀየርና የጸረ ሙስና ትግሉ አንድ አካል በመሆን ለስራው ስኬታማነት የበኩላቸውን ሚና እንዲወጡም ኮሚሽነሩ ጠይቀዋል። እንግዲህ በትልቁ ከሰልጣኞች የሚጠበቀው በመጀመሪያ ደረጃ የተዘጋጀውን ስነ ምግባራዊ አመራር ምንነት ጽንሰ ሀሳብ መረዳት ነው። በትክክል መረዳት ነው። ምንድነው የጎደለን? የቱ ጋ ነው የተንሸራተት ነው? የቱ ጋ ነው የወደቅ ነው? ለምን ወደቅን ብሎ ጥያቄ ማንሳት እንዳለባቸው ነው። ቀጣይም ዳሰሳ ጥናት እናደርጋለን። ከስልጠናው በኋላ ምን ኤሪያ ላይ ነው በደንብ የተወያዩት፣ ምን ችግር አለ፣ ምንስ እናስቀጥል የሚል ስልጠናው እንደተጠናቀቀ ደግሞ ዳሰሳ ጥናት አድርገን ቀጣይ ስራዎቻችንን በምን መልኩ እንደምንመራ ቀሪ ወረዳዎቹ ላይ አቅጣጫ የምንሰጥበትና እነሱም ሰልጥኖ መሄድ ብቻ ሳይሆን ውጤት ማስመዝገብ አለባቸው ለማለት ነው። በመድረኩም ከክልሉ ሶፊ ወረዳ የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አመራሮችና የማህበረሰብ ክፍሎችም ተገኝተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል።
የእስራኤል ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያን ጎበኙ። በሌላ ዜና በግብርና ኢንቨስትመንት ምርታማነትን ከማሳደግ ባለፈ ለበርካታ ዜጎች የስራ ዕድል መፈጠሩን የግብርና ሚኒስቴር አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። የእስራኤል ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላ ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምን አስጎብኝተዋል። በጉብኝቱ ወቅት ለሀገር ሉዓላዊነትና ለነጻነት ዋጋ የከፈሉ ጀግኖች ታሪክ ለፕሬዝዳንቱ ተብራርቶላቸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ፕሬዝዳንት አይዛክ ሄርዞግ በአድዋ ድል መታሰቢያ ሙዚየም ለነበራቸው ቆይታ ምስጋናቸውን አቅርበዋል። ይህ ጉብኝት በሁለቱ ሀገራት መካከል ያለውን ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ የሚያጠናክር እንደሆነም ታምኖበታል። በግብርና ኢንቨስትመንት ምርታማነትን ከማሳደግ ባለፈ ለበርካታ ዜጎች የስራ ዕድል መፈጠሩን የግብርና ሚኒስቴር አስታውቋል። በኢትዮጵያ የግብርና ኢንቨስትመንት የምግብ ዋስትናን ከማረጋገጥ ባለፈ ለኢንዱስትሪ ሽግግርና ለስራ ዕድል ፈጠራ ቁልፍ ሚና እየተጫወተ ይገኛል። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት ስራ አስፈጻሚ ደረጀ አበበ ለኢዜአ እንደገለጹት በእንስሳት ሀብት፣ በአበባና ፍራፍሬ እንዲሁም በሰብል ልማት ላይ የተተገበሩ ኢንቨስትመንቶች ውጤታማ ሆነዋል። በአሁን ጊዜ በኢትዮጵያ ከ28000 በላይ ባለሀብቶች በግብርና ኢንቨስትመንት መሰማራታቸውንም ገልጸዋል። በዚህም ከ8 ሚሊዮን በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል መፈጠሩን አመልክተው ከዚህ ውስጥ በሰብል ልማት ዘርፍ ወደ 9000 የሚደርሱ ባለሀብቶች መሰማራታቸውንና ለ4 ሚሊዮን ዜጎች የስራ ዕድል መፈጠሩንም አንስተዋል። የኢንዱስትሪ ፓርኮች በኢትዮጵያ የስራ ዕድል በመፍጠርና ሀገራዊ ልማትን በማገዝ ረገድ የሚያበረክተው አስተዋጽኦ እያደገ መጥቷል ሲል የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። ኮርፖሬሽኑ በመንግስትና በግል ባለሀብቶች የለሙ ልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ለሀገር ልማት ያደረጉትን አስተዋጽኦና ያጋጠሙ ተግዳሮቶችን በተመለከተ ከሚመለከታቸው ባለድርሻ አካላት ጋር ውይይት ተደርጓል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በመላው ሀገሪቱ በሚያስተዳድራቸው 14 ልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ከ290 በላይ የሀገር ውስጥና የውጭ ባለሀብቶች መሰማራታቸው በመድረኩ ተገልጿል። በዚህም የውጭ ምንዛሬ ግኝትን በማሳደግ ለወጣቶች የስራ ዕድል በመፍጠር የእውቀትና የቴክኖሎጂ ሽግግርን በማምጣት ተኪ ምርቶችን በማምረትና በየአካባቢው ለሚገኙ አርብቶና አርሶ አደሮች ዘላቂ የሆነ የገበያ ትስስር መፍጠር መቻላቸው ተመላክቷል። ዘገባው የፋና ብሮድካስቲንግ ነው። የኦሮሚያ ክልል ትምህርት ቢሮ የ2018 ዓ.ም የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናን ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊው ዝግጅት እየተደረገ ይገኛል አለ። የቢሮ ምክትል ኃላፊ ዶክተር ካሳሁን ገላና ለፋና ዲጂታል እንዳሉት በክልሉ የትምህርት ጥራትና ተደራሽነትን ይበልጥ ለማሳደግ የተከናወኑ ስራዎች አበረታች ውጤት እያስመዘገቡ ይገኛል። ተማሪዎች ጊዜያቸውን በአግባቡ በመጠቀም አመርቂ ውጤት እንዲያስመዘግቡ አቅጣጫ ተቀምጦ በቁርጠኝነት የተሰራ እንደሚገኝም ተናግረዋል። በዚህ መሰረትም ተማሪዎች ለፈተናው ዝግጁ እንዲሆኑ በትኩረት የተሰራ መሆኑን አጽንኦት ሰጥተዋል። በሌላ በኩል የዘንድሮን የ12ኛ ክፍል ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት ከሚመለከታቸው አካላት ጋር በቅንጅት የተሰራ ነው ብለዋል። ተማሪዎች የሞዴል ፈተናዎችን በመውሰድና በመለማመድ የ12ኛ ክፍል ማጠናቀቂያ ፈተናውን በበይነ መረብ ብቻ መውሰድ የሚያስችል ክህሎት እንዲኖራቸው ታቅዶ የተሰራ መሆኑን ጠቅሰዋል። ተማሪዎች ስለ ልቦናዊ ዝግጅትን ጨምሮ በተሟላ መልኩ ለፈተናው በሚገባ ዝግጁ እንዲሆኑ መምህራን፣ ወላጆችና ሌሎች የትምህርቱ ማህበረሰብ አባላት በትብብር ሊሰሩ እንደሚገባ አስገንዝበዋል። በኦሮሚያ ክልል የዘንድሮን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና የሚወስዱ ተማሪዎች ቁጥር ከ190,000 በላይ መሆኑን ዶክተር ካሳሁን ገላና አመልክተዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ዳንጎቴ የነዳጅ ማጣሪያው ሙሉ አቅሙ ላይ መድረሱን ተከትሎ በአፍሪካ ግዙፉ የሆነውን የሳሙና ጥሬ ዕቃ ፋብሪካ ሊገነባ ነው። በአፍሪካ መሰል ፋብሪካዎች ያላቸው አልጄሪያና ግብጽ ብቻ ሲሆኑ የዳንጎቴ ፋብሪካ ሲጠናቀቅ ግን የሀገሪቱ ትልቁ ይሆናል ተብሏል። ምስጋናው ኃይሉ የዳንጎቴ ግሩፕ መስራችና ፕሬዝዳንት አሊኮ ዳንጎቴ የዳንጎቴ ነዳጅ ማጣሪያ ፋብሪካ በቀን 650,000 በርሜል ማጣራት ሙሉ አቅሙ ላይ መድረሱን ተከትሎ አፍሪካ ውስጥ ግዙፍ የሆነውን የሳሙና ጥሬ ዕቃ ወይም በእንግሊዘኛው ዲተርጀንት ሮ ማቴሪያል ማምረት መጀመሩን ይህንንም ለመገንባት ማቀዳቸውን አስታውቋል። አዲሱ ፋብሪካ በአመት 400,000 ቶን ሊኒየር
አልኬን ቤንዚንን የሚያመርት ሲሆን ይህም ምርት ለሳሙና ለጽዳት ግብዓቶች ዋነኛ ጥሬ ዕቃ ነው። ፋብሪካው የሚኖረው የማምረት አቅም መላውን የአፍሪካን አህጉር ፍላጎት ሙሉ ለሙሉ መሸፈን የሚችል መሆኑ ተገልጿል። ፕሮጀክቱ በ30 ወራት 2 ዓመት ከግማሽ በሆነ ጊዜ ውስጥ ተጠናቆ አገልግሎት እንደሚሰጥም ይጠበቃል። በአሁኑ ወቅትም አፍሪካ ለሳሙና መስሪያ የሚሆን ጥሬ ዕቃዎችን ከውጭ በማስገባት ላይ ትገኛለች። ይህ ፋብሪካ መገንባቱ አህጉሪቱ በራሷ እንደምትተማመንና የውጭ ምንዛሬን እንድትቆጥብ ይረዳታል። አሊኮ ዳንጎቴ ይህን መግለጫ በሰጡበት ወቅትም የናይጄሪያ ብሔራዊ ነዳጅ ኩባንያ በእንግሊዝኛው ምህጻረ ቃል ኤንኤንፒሲ ከፍተኛ አመራሮች ማጣሪያ ፋብሪካውን እየጎበኙ በነበረበት ወቅት ነው። በአሁኑ ወቅትም በፋብሪካው መሰል ፋብሪካዎች ያላቸው አልጄሪያና ግብጽ ብቻ ሲሆኑ የዳንጎቴ ፋብሪካ ሲጠናቀቅ ግን የአህጉሪቱን ትልቅ ፋብሪካ ይሆናል። ይህ ፋብሪካም ሊኒየር አልካይልን ኬሚካል ሙሉ ለሙሉ ያመርታል። ይህ ኬሚካል በሳሙናዎችና በጽዳት ግብዓቶች ውስጥም የጽዳት አንዱ አካል ተደርጎ ይወሰዳል። በተለይ ደግሞ ሰርፊክታንት ለማምረት የሚውል መሰረታዊ ግብዓት ነው። ፋብሪካው በቀጥታ ለተጠቃሚዎች የሚቀርብ ሳሙና ሳይሆን በሳሙና አምራቾች ምርቶቻቸውን ለመስራት የሚጠቀሙበት ጥሬ ዕቃ የሚያቀርብ ነው። ይህ የሳሙና ጥሬ ዕቃ ለአጠቃላይ አፍሪካ አህጉርም በቂ ነው። በአሁኑ ወቅትም በአፍሪካ ውስጥ ያሉት 2 ፋብሪካዎች ብቻ ሲሆኑ አልጄሪያ ግብጽን ብቻ 50 ሺህ ቶኖችን ያመርታሉ። እኛ ግን ወደ 400 ሺህ ቶን እየሄድን ነው። ይህንንም በሚቀጥሉት 30 ወራት ውስጥ እናሳካዋለን ብለዋል ቢሊየነሩ። በ20 ቢሊዮን ዶላር የተገነባው የአፍሪካ ግዙፍ የሆነው የዳንጎቴ ነዳጅ ማጣሪያ አሁን ላይ ሙሉ በሙሉ ነዳጅ ወደ ማምረት አቅሙ ገብቷል። ይሄ የማጣራት ስራውም እየተረጋጋ ያለው ዳንጎቴ አካባቢውን ልዩ ልዩ የፔትሮኬሚካልና ሌሎችን ማምረቻ ፕሮጀክቶችን ወደሚያስተናግድ ባለብዙ ምርት የኢንዱስትሪ ቀጠና ይሻገራል። ተታለው በሩሲያ ዩክሬን ጦርነት የተሳተፉ ደቡብ አፍሪካውያን በፑቲን ፈቃድ መለቀቃቸው ተገለጸ። ተታለው በጦርነቱ ተሳትፏል የተባሉት ወጣቶች እንዲለቀቁ ያደረጉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን መሆናቸውን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ገልጸዋል። ለቢቢሲ ዘገባ ባርጠንከር ደቡብ አፍሪካውያን የጥበቃ ስራ ስልጠና እሰጣለሁ በሚል ተቋም ተታለው ሩሲያ ከሄዱ በኋላ በጦርነቱ እንዲሳተፉ እንደተገደዱ በመግለጽ የደቡብ አፍሪካ መንግስት እንዲታደጋቸው ተማጽነዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወጣቶቹን በማስለቀቃቸው የደቡብ አፍሪካው ፕሬዝዳንት ራማፎሳ አመስግኗቸዋል። ከደቡብ አፍሪካ መካከል 4ቱ ወደ አገር ቤት እንደተመለሱ የፕሬዝዳንት ራማፎሳ ጽህፈት ቤት አስታውቋል። የተቀሩት 11ዱም በቅርቡ ወደ ሀገራቸው እንደሚገቡ ተገልጿል። ደቡብ አፍሪካውያን በምን ሁኔታ እንደተመለሱም ለማ ለማወቅም ምርመራም ተከፍቷል። የደቡብ አፍሪካ ህግ ያለ መንግስት ፍቃድ ለሌላ ሀገር ቅጥረኛ ተዋጊ መሆን አይፈቀድም። ደቡብ አፍሪካውያን ሩሲያ ከደረሱ በኋላ የፈረሙት ኮንትራት በሩሲያኛ የተጻፈ እንደነበር ቤተሰቦቻቸው ለቢቢሲ ገልጸዋል። ቋንቋውን ባለማወቃቸው ምክንያት ኮንትራቱ የቅጥረኛ ተዋጊ መሆኑ እንዳልተገነዘቡም ቤተሰቦቻቸው ተናግሯል። የራማፎሳ ቃል አቀባይ ቪንሰንት ማግዌኒያ ሞስኮ 2 ሰዎች ቀርተዋል፣ አንደኛው ሆስፒታል ሲሆን ሌላኛው የጉዞ ሰነዱን እያስጨረሰ ይገኛል ሲሉ ተደምጠዋል። ጉዳዩን በተመለከተም ከሳምንት በፊት ራማፎሳ ከፑቲን ጋር መወያየታቸውን አክለዋል። ፕሬዝዳንት ራማፎሳ ከልባቸው ፕሬዝዳንት ፑቲን አመስግነዋል። ጥያቄያቸውን በቀናነት አስተናግደው ወጣቶቹን ወደ ሀገራቸው የሚመልሱበትን መንገድ አመቻችተዋል ሲሉም ቃል አቀባዩን ገልጸዋል። ወጣቶቹ የተመለመሉት በቀድሞ የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ ልጅ ዱዱዝሌ ዙማ ሳምቡዱላ መሆኑን ቢገለጽም ክሱንም አስተባብላለች። በማንኛውም ሁኔታም ቢሆን የአገሬን ልጆች ለአደጋ አላጋለጥም ማለቷም ተዘግቧል። ወጣቶቹ ለሩሲያ ጦር መልምለዋል በሚልም የተጠረጠሩት 5 ሰዎች ከወራት በፊት በቁጥጥር ስር መዋላቸው ይታወሳል። በፖሊስ ከተያዙት መካከል ታዋቂው የራዲዮ መሰናዶ አቅራቢም ተገኝቶበታል። ተጠርጣሪዎቹ በዋስ የተለቀቁ ሲሆን ፍርድ ቤት ቀጠሯቸውንም እየተጠባበቁ ይገኛሉ። በመጨረሻም የቢዝነስና የአየር ትንበያ ዘገባዎች።
ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።